ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋሚ በዚህ ምሽት ተገናኝተናል። እንዴት ናችሁ? ሰላም ለእናንተ ይሁን። እንግዲህ ዓለማችን በጣም በከፍተኛ ደረጃ በጭንቅ ውስጥ እየገባች ትገኛለች። ከተፈጥሮም ከፖለቲካውም ከማህበራዊ ቀውሱም ተዳምሮ እንግዲህ ዓለማችን ወዴት እየሄደች ነው በሚል ከመጽሐፍ ቅዱስ እይታ አንጻር ፓስተር መረጃዎችን ሊያቀብለን እንግዲህ መስመር ላይ ተገኝተዋል። ውድ አድማጮቻችን እነዚህን ነገሮች ስንሰማ እንደው እንደ መደበኛ መረጃ እያዳመጠን ያለነው ወይስ ራሳችንን ቆም ብለን ምንፈትሽበት መረጃ አድርገን ነው የምንወስደው የሚለውን ጥያቄ ወደ እናንተ በመተው እንግዲህ መልካም ጊዜና ጥሩ የውይይት ጊዜ እንደሚኖረን ተስፋ አደርጋለሁ። መስመር ላይ ፓስተር እየተጠባበቀን ይገኛል። እኔም ይልቃል አስራት አብሬያችሁ ፕሮግራም በመምራት ዘልቃለሁ። እንግዲህ ከቆይታ በኋላ ተመልሰን እንመጣለን። መልካም ጊዜ ይሁንላችሁ። ውድ አድማጮቻችን እንግዲህ ተመልሰን መተናል። ዓለማችን ወዴት እያመራች ነው ያለችው? የዘመኗስ ቤተክርስቲያን እያዘገመች ነው ያለችው ወይስ እኩል እየፈጠነች የሚለውን ጥያቄ እንግዲህ ፓስተር ይዞልን ከመጣው መረጃ አንጻር እየፈተሽን ወደ እናንተ መረጃ የምናመጣበት ክፍለ ጊዜ ነው። ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እንግዲህ ከቀኑ በኋላ በሌላ መረጃ ደግሞ መጥተናል። እነሆ ዓለማችን ወዴት እየሄደች ነው? እስኪ ፓስተር እንግዲህ እንዴት አንዳንድ ነገሮች ለመግለጽ አስቸጋሪ የሚሆኑበት ምክንያቶች አሉ። እንግዲህ ከተወሰነ ጊዜ በዓለም ላይ እየተከሰተ ያለው የተፈጥሮ አደጋ ከምን ጊዜውም በላይ አስፈሪና አደገኛ እየሆነ መጥቷል። ይሄ ማለት ምን ማለት ነው? ይሄ የሚከሰቱ የተፈጥሮ አደጋዎች ተደጋጋሚነት ብቻ ሳይሆን ክብደታቸውም ጭምር እና በአጭር ርቀት የማውደም የሚያወድሙት ንብረት ሀብት ስትመለከት በጣም ከባድ ነው፣ ይዘገንናል። እና የሰው ልጅ ምንም አይነት ዋስትና በምድር ላይ እንደሌለው፣ ዋስትናው ክርስቶስ ኢየሱስ ብቻ እንደሆነ የገነባው ህንፃ፣ የገነባው ቤት፣ የገነባው ኑሮ፣ ያከማቸው ሀብት፣ ባንኩም ይሁን የትም ያለው ገንዘብ ዋስትና ሊሆነው እንደማይችል አመላካች ነው። እንግዲህ ተፈጥሮ ራሷ አሁን እየሰበከች ነው። ተፈጥሮ ራሷ ተዘጋጁ እያለች ነው። ልክ ነው። ተፈጥሮ ራሷ ወደ እግዚአብሔር ተመለሱ ብላ እየነገረችን ነው ያለው። ተፈጥሮ ራሷ የፈጠራችሁን ፈልጉ እያለች እየነገረችን ነው። እኛ ግን ስንቶቻችንን የምናስተውለው በዚህ ረገድ? የተፈጥሮ ድምፅ ከባድ ድምፅ ነው፣ ሰው ሰራሽ ድምፅ አይደለም። ወይም ደግሞ ሰዎች በፍቃዳቸው የሚያደርጉትና የሚተዉት አይደለም። ባለስልጣኖች፣ ጠቢባኖች፣ ሳይንቲስቶች በፍቃዳቸው የሚያደርጉትና እስቲ ላድርግ እስቲ ደግሞ አላድርግ የሚሉት ጉዳይ አይደለም። ዕውቀታችን የምድር ዕውቀት ተሰባስቦ ሊከላከለው አልቻለም። የምድር ሳይንስ ምጥቀትና ርቀት ምንም እንኳን የአርቲፊሻል ኢንተለጀንስ ላይ ወይም ኤአይ ቴክኖሎጂ ላይ ደርሰናል ብንልም ተፈጥሮን ግን ልናስቆምበት የምንችልበት ቴክኖሎጂ የለንም። እንደዚህ ላይ እንደው በመልህ ሰሞኑን ደግሞ እየተሰማን ያለ ጉዳይ አለና ካነሳው ላይ ቀር እንደው ከእንደነዚህ አይነት የተፈጥሮ አደጋ የምንበለው ከኒኩሌር ጥቃትም ሰው ለመትረፍ ብዙ የሚያደርገው ጥረት አለና እንደው ሰሞኑን እየተወራ ያለ ወሬ አለና የፌስቡክ መስራች የሚታው ስራ አስኪያጅ ዙከርበርግ ይሄ ባንከር
ከዚህ በፊትም ያው ዘግበነዋል ወደ ማጠናቀቁ ደርሷልና አንዱ ዘመናዊ የሆነ ከስር ከመሬት ስር ባንከር እንኳን ቢገነቡ ከዚህ ሊያመልጡ ይችላሉ ወይ? አይችሉ። አንደኛ ይኸውልህ ባንከሩ የተገነባው እኮ መሬት ላይ ነው። መሬት ከተናወጠች ነው ድራሽ አባቱን ነው የሚያጠፋው። የሰው ልጅ እዚህ ርቀት ድረስ ሄዳል ብዬ በጭንቅላት ይሄን ልታስብ ትችላለህ። ከእግዚአብሔር ሐሳብ ያንተ ሐሳብ አይበልጥም። ያንተ ዕውቀት የፈለገ ጥግ ቢደርስህ እግዚአብሔር በሰጠህ ነገር ላይ ነው ተመራምረህ እዛ ጋር የደረስከው። የእግዚአብሔርን ዕውቀት አይደለ ቅንጣት የስናፍጭ ቅንጣት የምታክለው ላይ ልደርስ አትችልም። የእግዚአብሔር ዕውቀት የዕውቀት ሁሉ ባለቤት ማን ነው? ማምለጥ የለም እግዚአብሔር ነው የዕውቀት ሁሉ ባለቤት። እንዴት ነው አንተ ከዕውቀት ሁሉ ባለቤት ሰሪው ተሰሪው ከሰሪው እንዴት ይበልጣል? ንጉሥ ዳዊት እንዳለው ማለት ነው በሲኦል ቢሄድ አንተም በዛለ በቃ ምንም ቦታ ቢሄድ ምንም ነገር። አሁን እነዚህ ነገሮች ምንድናቸው መሰለ? ሰዎች ይመስላቸዋል ገብቷል በእውቀታቸው ጥግ ነገሮችን መቆጣጠር የሚችሉ። እኔ አንዴ በህይወቴ የማስታውሰው ነገር አለ። የጃፓኗ ያኮቤ ከተማ በምትገነባበት ጊዜ ፍሌክሲብል የሆኑ ህንፃዎች እንደተሰሩና ማንኛውንም ማግኒቲዩድ በሬክተር ስኬል መለኪያ የትኛውም ደረጃ ቢደርስ መቋቋም የሚችሉ ፎቆች ናቸው የሚል ተናግረው ከአንደበታቸው ሳይጨርሱ በአራትና በአምስተኛው ቀን ጊዜ ውስጥ ዶጋመድ መቅደሳቸውን ሳይቀር እዛውም ለሺህ ዓመታት የነበረ መቅደሳቸውን አፈር ድሜ ነው የበላው። ከእግዚአብሔር ልታመልጥ አትችልም። ልክ ነው። ፊትህን ወደ እግዚአብሔር መመለስ ነው ያለብህ። ከእግዚአብሔር መፈለግ ነው ያለብህ። ያ ነው ማምለጫው እንጂ አሁን አንተና እኔ እንደምናስበው የሆነ ቴክኖሎጂ መጥቶ መሬት ላይ ቁጭ ብሎ ወይም መሬት ውስጥ ቀብረህ ከነዚህ ነገር ትወጣለህ ማለት አይደለም። መሬት ተፈጥሮ በእግዚአብሔር እጅ ነው ያለች፣ በሰሪው እጅ ነው ያለችው። ሰሪው ነው መያዛት። በቃ ሰሪው አንተ ወደ እግዚአብሔር ስትመለስ ሰሪው ምድርን እንዲገዛልህ ያደርጋል። አንተ ምድርን እንደ እግዚአብሔር ቃል በጽድቅ ማበጃጀት ስትጀምር የምድር ፍሬዋን መብላት ትጀምራለህ። እውነት ነው እንጂ ምን ትዝ ብሎ ይመስል አንተ የጃፓኑ ስታነሳ ማይክል ጃክሰን ትዝ አለኝ። 150 ዓመት እኖራለሁ ብሎ ቤት ውስጥ ኦክሲጅን ገጥሞ በርቀት ሳይሄድ 50 ዓመት እድሜው ላይ ለህልፈት ተዳረገ። ልክ እኮ ነው ለምሳሌ ልክ ነው የምለው። ሰዎች ገንዘብና የሆነ ነገር ሲይዙ ዓለምን ሁሉ የያዙ የሁሉ ፈጣሪ የሆኑ ይመስላቸዋል። አንድ አባባል አለ አይደለ? ሀብታም ድሃን የፈጠረ ይመስለዋል ይላል። ይመስልሃል እኮ የሆነ ወረቀት ስትይዝ ወረቀት እኮ ነው ስለተስማማንበት ነው የምንገበያይበት። ቫልዩ የሰጠነው እኮ እኛ ነን። ገብቶሃል? ያንን ቫልዩ እኮ እኛው ተስማምተን ልናሳጣው እንችላለን። ግን ተመልከት፣ ያንን ስትይዝ ዓለምን ሁሉ ያስክ በቃ ተፈጥሮን ሁሉ የምታስተዳድር በእድሜ ላይ የሆነ ነገር የምትጨምር ነው። ገዛ ነው ግመል በመርፌ ቀዳዳ ቢያልፍ ይቀለዋል ያለው ጌታ። ስለባቱ ሳላ ያንን ሁሉ ዓመት የኖሩት በምንድን ነው? እግዚአብሔር ስላኖራቸው አይደለም። እውነት ነው። በብራቸው ኦክሲጅን ስለገዙ ነው? በፍጹም። የሆነ ነገር ስላደረጉ ነው? አይደለም። ዛሬም ለዘላለምም በፍጥረት ላይ ባለቤት የሆነው እግዚአብሔር ብቻ ነው። አንድና አንድ እግዚአብሔር ብቻ ነው። ሌላ ማንም የለም። ማንም ሊኖርም አይችልም። እውነት ነው። ማንም። ነገር ግን አንድ እግዚአብሔር ቃል አለ። አዳምን ሲፈጥረው ምድርን ታበጃት ዘንድ ሰጥቻለሁ ሲለው ምድርን ስናበጃት ምድር ፍሬዋን ጣፋጭ ፍሬዋን ትሰጠናለች። እውነት ነው። ግን ምድርን ደግሞ እግዚአብሔር ያበጀውን ነገር ስንቃወም ደግሞ መራራነቷን ትገልጥልናለች፣ ትቃወመናለች፣ ቻሌንጅ ታደርገናለች። እውነት ነው። ስለዚህ አሁን በዓለማችን ላይ ከተወሰነ ጊዜ በኋላ እየሆነ ያለውን ነገር ስትመለከት በጣም ያስደነግጣል። እንግዲህ በቅርብ ነሐሴ 4 ነው ይሄ ነገር የተከሰተው። ነገር ግን ከዛ በኋላ መረጃዎች ቶሎ እየወጡ ነው ያሉት። በኮሎምቢያ
እጅግ አሰቃቂ የተባለ በሬክተር ስኬል መለኪያ 7.4 ማግኒቲዩድ የመሬት መንቀጥቀጥ ደርሷል። እውነት ነው። ይሄ ማን ያስቆማል? ማን ሊያስቆም ይችላል? ያሳዝናል። እንግዲህ ማን ነው ታስቆመው? እንዳየነው ከሆነ ፎቆቹን አያቸው አይደለ? ሰው ከፎቅ ስር እንዴት እየተጎተተ እንደሚወጣ ያያለ እነዛን የመሳሰሉ ቪላዎች ምንድነው? ማን ነው የሚያስቆመው? ይሄንን ይምጣስቲ ሁሉም እኮ ጀግና የሚጫወተው የሆነ ሰው የሚገል መሳሪያ ስለያዘ ነው። ጀግና አንድ ነው የምለው ለዚህ ነው። የናዝሬቱ ኢየሱስ ትክክል። እሱ ብቻ ነው ጀግና። አሜን። ሌላው ጀግንነት የለም። እንዴ ምን ታመጣለህ? አሁን ይሄን ምድር አንስተው ቢገለብጠው በሞቱም እኮ ተከስቷል። አይደለም እንዲህ ቢገለብጠው ምን ታደርገዋለህ? ምን ማድረግ ትችላለህ? ሁሉን ቻይ ነው። ስለዚህ እንደወደደ አሜን ብለን ለሱ መገዛት ነው። በዚህ ዘመን በተለይ ደግሞ እኛ ክርስቲያኖች ወደ እሱ ፊታችንን ከምን ጊዜውም በላይ ልንመልስ ያስፈልጋል። እንግዲህ የተከሰተው እጅግ ኃይለኛ የመሬት መንቀጥቀጥ ሀገሪቱን ከፍተኛ ውድመት እና የህይወት መስዋዕትነት ውስጥ ጥሏታል። እንግዲህ በመሬት መንቀጥቀጡ ሳቢያ እስካሁን ከዛ በላይ እንደሆነ ይነገራል። ከ132 ሰዎች በላይ ህይወት ማለፉ የተረጋገጠ ሲሆን ከ480 በላይ ሰዎች ደግሞ ከባድና ቀላል ጉዳት አስተናግደዋል። ዛሬ ጠዋት ላይ ቢቢሲም ተብሏል ከ200 በላይ ተጉዟል እና ደሞም ያልተገኙ ደሞ ገና ነው እኮ አሁን ፍርስራሹ ለምሳሌ የቬንዙዌላን ስታነሳ ስትመለከተው ምንድነው ጎረቤት ቬንዙዌላን ስትመለከት ምንድነው የሆነው? በአንድ ሺህ ምናምን በላይ ነው የዘለቀው። ገና እየተለቀመ የጠፉ ሰዎች አሉ፣ አልተገኙም። ያሳዝናል። በጣም ያሳዝናል። ነገር ግን ቬንዙዌላ ላይ ምን እንደተረዳው ታውቃለህ? በ300 ከተሞች ጸሎት፣ በ3 ከተሞች ምስጋና፣ በ300 ከተሞች ንስሐ አይገባቸው። አሁንም እንደዚህ ኮሎምቢያ ላይም እኮ እንደዚህ ተከሰተኩ በጎዳና ላይ አሁን ከሆነ በኋላ ማለት ነው። በትላንትናው በእኛ በሌሊቱ አካባቢ ሰዎች ወጥተው እግዚኦ እያሉ ነው ያሉት። እንግዲህ እግዚአብሔር ያሳየ ወጥተው በማስ እና ምስሉን ስታይ ታዲያ አሁን ምን ሆነ መሰለ ጀስት ምንም ኃይል እንደሌላቸው አወቁ። አንድ ነገር እኮ የምታውቀው አንድ የበላይ እንዳልከው የሚያስቆም አንድ በላይ አለ። አንድ ብቻ ነው። ምንም ኃይል እንደሌላቸው እውነት ነው። ምንም እንደ ኃይል እንደሌላቸው ኃይል ያለህ የሚመስል እኔ በጣም ነው የሚገርምኝ። እኔ ሰው ፈራሽ በሆነ ነገር ሲመካ፣ ሲኩራራ፣ ሲታበይ በጣም ያሳዝነኛል። የሆነ ነገር አለኝ ብሎ በኩራት ሲናገር ያሳዝነኛል። በሰከንድ ውስጥ ሊጠፋ የሚችል ነው ያለን ነገር የኛ ዋስትና እግዚአብሔር አምላክ ብቻ ነው። የናዝሬቱ ኢየሱስ ብቻ ነው ምለው። ሁሌም ምንተማመንበት እሱ ብቻ ነው ምልበት ምክንያት ይሄ ነው። በቃ አለኝ ምን ታመጣለህ ይላል ሰው። በቃ ወንድሙን በአምሳሉ የተፈጠረውን ሰውን አጠገቡ ያለ ምን ታመጣለህ? እኔ እኮ አንተ እንዲህ ማድረግ እችላለሁ፣ እሱንስ የሚያደርግ የሚችል የለም ወይ? በጣም ገብቶሃል? ይሄ ነው እኔ ትናንትና ሳየው የሰው ሩጫ ከፎቁ ለመውጣት አንዳንዱ ለማውጣት ሲሮጥ ፎቁ በላው ላይ ሲገለበጥበት በጣም ያሳዝናል። እጅግ በጣም ይህንን እያየህ መማር ካልቻልክ፣ ይህንን እያየህ ራስህን መለወጥ ካልቻልክ፣ ይህንን እያየህ በንስሐ መመለስ ካልቻልክ ነገ ይመጣል፣ በር ላይ ይመጣል። ደግሞ እኮ የሚገርም አሁን ቅድም ስለ ቪላ ቤቶቹ ስናወራ የቪላ ቤቶቹ ባለቤቶች እንዴት የመሳሰሉ አሁን እዚህ ሀገር እንደ ሪል ስቴት እንደምንለው ማለት ነው ወጥተው አይናቸው እያየ ፍርስርስ ሲል የተሰማቸው ስሜት እጅግ በጣም ይገርማል። ስግብግብነታችን ይሄ ነው። አሁን ሰው እዚህ ሀገር 100 እና 200% ፕሮፊት ይዞ ቤት ሲሸጥ አሚዚክ ለወገኑ የማያስብ ሜንታሉ ደሃ የሆነ ብር ይዟል፣ ግን ሜንታሉ ደሃ የሆነ አይምሮ ደሃ የሆነ የሚያሳዝን ነው። ሪል ስቴቶች 200 እና 300 ፕሮፊት ማርጅ መያዝ ምን ማለት ነው? እዚህ ሀገር ላይ ምን ማለት ነው? በቃ ጥቂት ነገር አይበቃኝም፣ ባንዴ ሰማይ ልድረስ አልደርስም። በጣም ይገለበጣል። እኔ እነግርሃለሁ እግዚአብሔር ሰው እውነት ነው። ይገለበጣል። አየነው እኮ ይገለበጣል።
እግዚአብሔር እኮ ጻድቅ ነው። ዝም አለ ማለት መፍረድ አቆመ ማለት አይደለም። ዝም አለ ማለት እግዚአብሔር እየሰራ አይደለም ማለት አይደለም። ይገለብጣል፣ ያሳዝናል። ከነዚህ ልንማር ይገባል። እና የመሬት መንቀጥቀጡ ማዕከሉ በቾኮ ግዛት ስር የሚገኙ ሱን ሆስት ዴል ፔልሜሪ አቅራቢያ እንደነበረ የሀገሪቱ የጂኦሎጂክ ሰርቬይ አስታውቋል። በክስተቱ ሳቢያ ከባድ ውድመትን አስተናግደዋል። በርካታ ህንፃዎች ሙሉ በሙሉ ወደ ምድር ተከስክሰዋል፣ ሰምጠዋል። ይህ ክስተት ኮሎምቢያ በ21ኛው ክፍለ ዘመን አስተናግዳው የማታቀው እጅግ ኃይለኛ የመሬት መንቀጥቀጥ መሆኑ የተገለጸ ሲሆን ከተከሰተ በኋላ ተደጋጋሚ የመሬት መንቀጥቀጥም ተመዝግቧል። ከተከሰተ በኋላ ተደጋጋሚ የመሬት መንቀጥቀጥ ተከስቷል። ከዛም በኋላ ማለት ነው። የመሬት መንቀጥቀጡ ኃይል እጅግ ብርቱ ከመሆኑ የተነሳ በጎረቤት ሀገር ቬኔዙዌላ፣ ኢኳዶር እና ፓናማ ድረስ በጉልህ ተሰምቷል። በተጨማሪም በርቀት በሚገኙ የቺኮ ግዛት የስልክ የኢንተርኔት ኮሙኒኬሽን መስመሮች ሙሉ በሙሉ የተቋረጡ ሲሆኑ በርካታ ቀጠናዊ አየር ማረፊያዎች አገልግሎታቸውን እንዲያቆሙ ተገደዋል። እንደው መረጃ ለመመገብ ያህል ነው። ከዚህ በፊት ያው ዛሬ አይደለም የተከሰተባት ኮሎምቢያ፣ ከዚህ ቀደም በ1999 እንደ አውሮፓውያን አቆጣጠር አርሜኒያ የምትባል ከተማ ተከስቶ ከ1000 በላይ ሰዎችን ህይወት ቀጥፏል። ከዛ በኋላ ደግሞ 6.2 ማግኒቲዩድ አስመዝግቧል ማለት ነው። ከዛ በኋላ ደግሞ በ2023 በቅርቡ ይመስለኛል በዋና ከተማዋ ቦጎታ አቅራቢያ የተከሰተው 6.3 ማግኒቲዩድ አደጋ የሚጠቀሱ እንግዲህ ከሚጠቀሱ ናቸው ከሰሞኑ ጋር አስከትሎ ማለት ነው። ይሄ ቀላል ነገር አይደለም ፓስተር። እንግዲህ የሀገሪቱ ፕሬዝዳንት ድምጽ ነው መሰለኝ የሰማይ በቅርብ ነው ባለስመታቸውን ያደረጉት ታስታውስ ከሆነና አስታውሳለሁ። እና አንዳንዶች ለሳቸው ጥሩ ዕድል አይደለም እያሉ ያሉበት ሁኔታ አለና ምንድነው ልልህ የምፈልገው እንግዲህ እሳቸው አስቸኳይ ጊዜ አዋጅ በመላ ሀገሪቱ የብሔራዊ አደጋ ጊዜ አዋጅ አውጀዋል። በዚህ አዋጅ እንግዲህ የ15.5 ሚሊዮን ዶላር የድንገተኛ አደጋ እርዳታ መስጠት ቃል ገብተዋል። እንግዲህ እነዚህ ቤት አልባ የሆኑ ሰዎችን መጠለያ እየተዘጋጀ ነው። ዓለም አቀፍ ድርጅቶች እርዳታ ይዘው ለመግባት ጥረት እያደረጉ ነው። ከፍተኛ ርብርብ እየተደረገ ነው ያለው። እግዚአብሔር ከዚህ ይጠብቀን ነው የሚባለው። ነገር ግን ይሄ በእንዲህ እንዳለ እኛም ሀገር ላይ ድምፅ አለ፣ ድምፅ እየተሰማ ነው አለ። በመተሃራ አካባቢ የተከሰተው የመሬት መንቀጥቀጥ መጠነኛ የሚባል ቢሆንም በተደጋጋሚ የመከሰቱ አጋጣሚ ሊኖረው እንደሚችል ታውቋል። በሬክተር ስኬል 4.6 ነው የተለካው። የመሬት መንቀጥቀጡ መከሰቱን ተከትሎ እንግዲህ ተከትሎ የተቋሙ ዳይሬክተር ዶክተር ብርሃኑ አበራ በሰጡት ማብራሪያ የመሬት መንቀጥቀጡ ከመተሃራ በደቡብ ምስራቅ 20 ኪሎ ሜትር አካባቢ መሆኑን ገልጸው ክስተቱ በዋናነት በታላቁ ስምጥ ሸለቆ ባለው የመሬት እንቅስቃሴ ሳቢያ በሚፈጠሩ የድምፅ ሞገድ እንደሆነ አማካይነት የሚከሰቱ ብለውታል። እንግዲህ የመሬት መንቀጥቀጡ የተከሰተበት አካባቢ ባለፈው ዓመት ከፍተኛ የመሬት መንቀጥቀጥ ለነበረበት ፈንታሌ አካባቢ አቅራቢያ ርቀት ላይ እንደሚገኝ የገለጹት ዳይሬክተሩ በመተሃራ ላይ የተከሰተው የመሬት መንቀጥቀጥ መጠን መካከለኛ የሚባል መሆኑን በአካባቢው ላይ የሚከሰተውም የከፋ ጉዳት እንደሌለው ገልጸዋል ይላል። ምን ትላለህ? ይሄ እንግዲህ እግዚአብሔር ሳውንድ ነው ብዬ ነው ማስበው። የመጨረሻው ዘመን ሳውንድ ነው፣ አላርም ነው። ባለፉት ዓመታት እኛም አዲስ አበባ ላይ ብዙ ሰውን ከቤቱ እስከሚያስወጣው ድረስ እንድን ብሏል። ብዙ ሰዎች ወደ ቤተ ክርስቲያን እስከ መሮጥ ደርሰዋል። በቤተ ክርስቲያን ጸሎት መደረግ ሁሉ ተጀምሮ ነበር። እኔ እግዚአብሔርን አንዳፈር። እግዚአብሔር ጻድቅ አምላክ ነው።
እግዚአብሔርን መዳፈር ፍርድ አለው። እውነት ነው። ፍርድ ያስከትላል። እግዚአብሔር የምድርም የሰማይም የሰውም የፍጥረት ሁሉ ባለቤት ነው። ባለቤቱን ንቀህ ባለቤቱ በሰራው ነገር ላይ መኖር አትችልም። ትክክል። ይሄንን ማወቅ መቻል አለብህ። በትክክል። እንዲህ ሲምፕል ምሳሌ ልስጥ። አንተን ንቄ በአንተ ቤት ማደር አልችልም። በፍጹም። አንተን ንቄ በአንተ ቤት ምግብ መብላት አልችልም። እውነት ነው። አንተን ሳከብር ነው የምታሳድረኝ። ትክክል። አንተን ሳከብር ነው ምግብ የምትሰጠኝ። ስለዚህ ወደ እግዚአብሔር ፊታችንን እንመልስ፣ እግዚአብሔርን እናክብረው፣ ከእግዚአብሔር ጋር እንጣበቅ። ህይወት ቀላል እየሆነች መጣለች። የዘመን ፍጻሜ ስለሆነ ደግሞ ነገሮች በምን ፍጥነት እንደሚሆኑ አናቅም። ስለዚህ ፊታችንን ወደ እግዚአብሔር መልሰን እግዚአብሔርን መፈለግና በእግዚአብሔር ፊት መጸለይ አለብን። እሳ ማዶ ነው የተሰማው እኔ ጋር አይደርስ የምንል ከሆነ በጣም ጅል ሆነናል፣ በጣም ሞኝ ሆነናል። ስለዚህ ማዶ የተቃጠለው ቤት እዚህ ጋር እሳቱ እንደሚደርስ ማወቅ መቻል አለብን። ስለዚህ እንዘጋጅ፣ ፊታችን ወደ እግዚአብሔር እንመልስ። ቅኖች እንሁን፣ ቸሮች እንሁን፣ ደጎች እንሁን፣ ሩሩ እንሁን። ይግድ የለም የፈለገ የገንዘብ ክምችት ቢኖረን ጣራ አንደርስም። ማውረድ የሚችል አምላክ እንዳለም እንወቅ። ይህንን እንረዳላለው። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም የሚገርም ዘመን ላይ ነው ያለነው። እንግዲህ ደሞም አባናኝ የሆነ መረጃ ነው ብዬ ወስደዋለሁ። ይሄ እንግዲህ የዛሬ 2000 ዓመት ጌታ ኢየሱስ የመምጣቱን ምልክት ደቀ መዛሙርቱ በጠየቁት ጊዜ ከተናገራቸው አንዱ የትንቢት ፍጻሜ እያገኘ ይገኛል። የምድር መናወጦች በልዩ ልዩ ስፍራዎች ይሆናሉ የተባለው ይፈጸም ዘንድ እንግዲህ ውድ አድማጮቻችን እነሆ በተከታታይ በዓለማችን ዙሪያ እየተሰሙ ያሉ የመሬት መንቀጥቀጦች ድምፅ አውጥተው እየተናገሩ ይገኛሉ። እነሆ እኛ ሀገርም ድምፅ እያሰሙ ነው። ወዴት አለን? እንግዲህ በዚህ ሰዓት የአገራችንስ አብያተ ክርስቲያናት ህብረት ካውንስሉ ምን እየሰራ ነው ያለው? እንግዲህ እንደነዚህ አይነት ድምጾች ሲመጡ የቅድመ ዝግጅት እንግዲህ መደረግ አለባቸውና ነገሮች ከሆኑ በኋላ መከናወኑ እምብዛም ብዙ ርቀት የሚያስኬድ አይደለም። ነገር ግን ከወዲሁ ደግሞ መዘጋጀትና ህዝቡን ማዘጋጀት እጅግ ብልህነት ነውና እነሆ እኛም መልእክታችንን ወደ እናንተ አስተላልፈናል። የእግዚአብሔር ስም የተባረከ ይሁን። እንግዲህ ዛሬ ዕለተ ረቡዕ እንደነዚህ አይነት መሰል መረጃዎችን ወደ እናንተ አምጥተናል። በትላንትናው ዕለት እንግዲህ ተናግረን ነበረ። ዛሬ የሳምንታዊው የዜና ወጃ የሚተላለፍበት ጊዜ ነበረ። ነገር ግን በአንዳንድ ጉዳዮች በቴክኒካል ጉዳዮች ተስተጓጉሎብናልና እግዚአብሔር ፈቃዱ ከሆነ በነገው ዕለት እንግዲህ እንደተለመደው ከቀኑ ከምሽቱ 12 ሰዓት ላይ በብስራት ታደሰ የሚቀርበው የሳምንታዊው የዜና ወጃ ይቀርባል። ይህን ደግሞ ልትከታተሉ ከወዲሁ ግብዣችን ነው። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።